ግንቦት 3 2013 እንደ ኢትዮጵያን አቆጣጠር ወይም ግንቦት 11 2021 እንደ አውሮፓውያን አቆጣጠር ኢትዮ ቴሌኮም አዲስ ነገር አስተዋውቋል። ይህም ደግሞ ቴሌብር የተባለ ሱፐር አፕ መተግበሪያ ነው። ይህ የሞባይል መገበያያ የሞባይል ገንዘብ ሲስተም ወይም ደግሞ አገልግሎት ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ በተገኙበት በይፋ ስራውን አስጀምረዋል። እንግዲህ ቴሌብር ምንድን ነው ታዲያ? ቴሌብር የያዛቸው አገልግሎቶች፣ በውስጡ ያሉ ገጽታዎች፣ አዳዲስ የጀመራቸው ነገሮችና ዛሬ ያለበት ደረጃ ምን ይመስላል? በዚህና በተከታታይ ቪዲዮዎች ስለ ቴሌብር ያላችሁን ግንዛቤ የሚያሰፋ ቪዲዮ ይዤላችሁ ቀርብ ያለው እንደምትወዱትና በጣም እውቀታችሁ ግንዛቤያችሁ እንደሚሰፋ ምንም አልጠራጠርም። ታዲያ ከቴሌብር እኛስ ተጠቃሚ የምንሆነው እንዴት ነው? እናንተስ ቴሌብርን እየተጠቀማችሁበት ያላችሁት እንዴት ነው? ይህንን ሰፋ አድርገን የምንመለከትበት ቪዲዮ ነው በተከታታይ ይዤላችሁ የቀረብኩት። እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወሏን ምልክት ከነካችሁ ደግሞ አዳዲስ ቪዲዮ ሲለቀቁ መልእክት ይደርሳችኋል። አሁን ወደ ክፍል 1 ቪዲዮ እንተላለፋለን። ጤና ይስጥልኝ የኢንፎቴይንመንት የዩቲዩብ ቻናል ቤተሰቦች፣ እኔ ፋሲል ነኝ። ቀደም ሲል በመግቢያ ላይ እንደጠቀስኩላችሁ ዛሬ ስለ ቴሌብር አንዳንድ ገጽታዎች የመጀመሪያው በዚህ ቪዲዮ የምንመለከት ይሆናል። አብራችሁኝ እንድትቆዩ በድጋሚ ግብዣን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን፣ የደወሏን ምልክት በመንካትም ደግሞ አዳዲስ ቪዲዮዎች ሲለቀቁ መልእክት እንዲደርሳችሁ ማድረጋችሁ እንዳትረሱ ከወዲሁ ላስታውሳችሁ እወዳለሁ። አሁን ቀጥታ ወደ ክፍል 1 ቪዲዮ እንተላለፋለን። እንግዲህ በዚህ በክፍል 1 ቪዲዮ ላይ ስለ ቴሌብር አገልግሎቶችና ገጽታዎች የማስቃኛችሁ ይሆናል። በክፍል 2 ቪዲዮ ላይ ደግሞ ከነዚህ ከገጽታዎቹ መካከል የተወሰኑትን ይዤላችሁ የሚቀርብ ይሆናል ማለት ነው። እንግዲህ ቴሌብር እንደምታውቁት የተለያዩ አይነት ገጽታዎች አሉት። ስልካችሁ ላይም ከፍታችሁ የቴሌብር ገጽታዎችና የተለያዩ አይነት አገልግሎቶችን እንደምትመለከቷቸው እየተጠቀማችሁባቸውም እንደሆነ ተስፋ አደርጋለሁ። ቴሌብር እንግዲህ እንደሚታወቀው በኢትዮጵያ ብቸኛ የቴሌኮሙኒኬሽን አገልግሎት አቅራቢ በሆነው በኢትዮ ቴሌኮም የተጀመረ የሞባይል ገንዘብ አገልግሎት ነው። ዓላማውም በዋነኛነት በጥሬ ገንዘብ የሚፈጸሙ ግብይቶችን በመቀነስ ዲጂታል ክፍያዎችን ማቀላጠፍና የፋይናንስ አገልግሎቶችን ተደራሽ ማድረግ እንደሆነ ይታወቃል። እንግዲህ እነዚህን ለማድረግ የሚጠቀምባቸው የራሱ የሆኑ አገልግሎቶች አሉ። በዚህ በአንድ አፕሊኬሽን ወይም በአንድ መተግበሪያ ስር ወይም ሱፐር አፕ በተባለው በዚህ መተግበሪያው ስር የያዛቸው የተለያዩ አይነት ገጽታዎችና አገልግሎቶች አሉ። እነዚህ ምን ይመስላሉ የሚለውን ከዚህ ቀጥሎ የምንመለከት ይሆናል። እንግዲህ ዋናው አገልግሎቶቹ የመጀመሪያው ነገር ገንዘብ ማስተላለፍ ነው። ይሄም ማለት ገንዘብ ከአንድ የቴሌብር አካውንት ወደ ሌላ የቴሌብር አካውንት፣ ከቴሌብር ወደ ባንክ፣ ከባንክ ደግሞ ወደ ቴሌብር ሪሲቭ እና እንግዲህ ሴንዲንግ ማኒ ነው ማለት ነው የሚጠቀመው። ሌላው ነገር ከሌሎች የቴሌብር ተጠቃሚዎችም ገንዘብ የሚቀበልበት የራሱ የሆነ አሰራር አለው። ከባንክ አካውንትም ወደ ቴሌብር አካውንት ገንዘብ የሚቀበልበትና የሚልክበት የዲፖዚት የካሽን አገልግሎትም ይሰጣል ማለት ነው። ሌላው ነገር ደግሞ ክፍያዎች የሚፈጸሙበት መንገድ ነው። ይሄም ደግሞ ማለትም ፔመንት እና ቢል ፔመንት የሚባሉት ማለት ነው። እነዚህ ክፍያዎች ደግሞ ምን አይነት ክፍያዎች ናቸው የሚለውን እንመለከታለን ማለት ነው። ከዛ በተጨማሪ ቴሌብር ከያዛቸው አገልግሎቶች መካከል አንደኛው ደግሞ የአየር ሰዓት መሙላት ነው። ስለዚህ በስልካችን ላይ የአየር ሰዓት ለመሙላት እንደ በፊቱ ካርዶችን መግዛት አይጠበቅብንም። ቀጥታ ቴሌብር ሱፐር አፕ ላይ ገብተን ካርዶችን መግዛት እንችላለን፣ ወይም ደግሞ የአየር ሰዓት መግዛት እንችላለን፣ ጥቅሎችን መግዛት እንችላለን። እንደዚሁም ደግሞ ለወዳጅ ዘመዶቻችንም የአየር ሰዓቶችንና ጥቅሎችን መላክ እንችላለን ማለት ነው። እነዚህም እንግዲህ የተለያዩ አይነት የጥቅል አገልግሎቶች ወይም ደግሞ በንድል ፐርቼዞች አሉት፣ የኤርታይም ፐርቼዞችም አሉት ማለት ነው። እንግዲህ እነዚህ የአየር ሰዓት የግዢ ወይም የጥቅል ግዢዎች ደግሞ ለኢንተርኔታችን፣ ለድምፅ፣ ለጽሁፍ መልእክት የሚሆኑ ጥቅሎች የተለያዩ አይነት አማራጮችን ይዘው ተቀምጠውልናል። ስለዚህ በምንፈልገው አይነት አማራጭ እና በጣም ቅናሽ በሆነ ገንዘብ
የነዛን አገልግሎቶች መጠቀም እንችላለን። እንደዚሁም ደግሞ ቴሌብር በእነዚህ የድምጽና ማለትም የአየር ሰዓትና የጥቅል አገልግሎቶች ላይም ደግሞ በየተወሰኑ ጊዜያቶች ደግሞ የተለያዩ አይነት አገልግሎቶችን ወይም ደግሞ በጣም ቅናሽ የሆኑና ቦነስ ሊያሰጡን የሚችሉ የአየር ሰዓትና የጥቅል አገልግሎቶችንም ይሰጣል። ስለዚህ በዚህ ሰዓትም ቢሆን የ100 ብር ካርድ የሚገዛ ይሁን የ250 ብር ካርድ የሚገዛ የተለያዩ አይነት ቦነሶች የሚሰጡበት አገልግሎትን እያስተዋወቀ ይገኛል ማለት ነው። እንግዲህ ከነዚህ ከአየር ሰዓት ግዢ ውጪ ደግሞ የአገልግሎት ክፍያዎች ቀደም ሲል እንዳልኳችሁ የአገልግሎት ክፍያዎች አሉ ወይም ደግሞ ዩቲሊቲ ፔይመንት የሚባሉት እነዚህ ደግሞ የውሃ የመብራትና ሌሎች አገልግሎቶችን ክፍያ ለመፈጸም የሚያገለግሉ የቴሌብር እንግዲህ ገጽታዎች ናቸው። ሌላው ለመንግስት ከምንከፍላቸው ነገሮች አንጻርም ቴሌብር ራሱ ያስቀመጣቸው ደግሞ አገልግሎቶች እና ገጽታዎች አሉ። ይህም ደግሞ ለምሳሌ የትራፊክ ቅጣት ሊሆን ይችላል፣ የትምህርት ቤት ሊሆን ይችላል፣ የግብር ክፍያዎች ሊሆን ይችላል። ሌሎችን እንደዚህ የመሳሰሉ አገልግሎቶችን በቴሌብር ሱፐር አፕ ላይ ከምናገኛቸው አገልግሎቶችና ገጽታዎች መካከል የሚጠቀሱ ናቸው። ከዚህ በተጨማሪ ለነጋዴዎች የሚሆን ወይም መርቻንት ፔይመንት የምንለው ለግብይት የሚሆኑ ክፍያዎችንም በቴሌብር አማካኝነት እንፈጽማለን። በነገራችን ላይ መርቻንት ፔይመንት ወይም ደግሞ ለነጋዴዎች ወይም ደግሞ ለግብይት ክፍያ በምንፈጽምበት ጊዜ ገንዘብ በቴሌብር ላይ ማስቀመጥ እንዳለብን ይታወቃል። ሆኖም ግን ገንዘብ ቢያጥረን እንደ ኪሴ በተባለው አገልግሎት አማካኝነት ያንን ወጪ መሸፈን የምንችልበት አስቸኳይ የሆነ ወጪ መሸፈን የምንችልበትን አሰራር አስቀምጧል ቴሌብር ማለት ነው። ይሄ ምንድነው ወደፊት የምንመለከተው ነገር ይሆናል። ሌላው ነገር ከባንኮች ጋር የሚያገናኝም ሁኔታ አለው ወይም ደግሞ ባንክ ኢንተግሬሽን የሚባለው ማለት ነው። ይህም ደግሞ ከባንክ አካውንት ወደ ቴሌብር ማስገባት ከቴሌብር ደግሞ ወደ ባንክ አካውንት ገንዘብ የሚገባበትና በተለያዩ አይነት እንደዚህ የመሰሉ አገልግሎቶችም አሉት። ሌላው እንደዚሁ ከቴሌብር ወደ አካውንት ማስገባት ብቻም ሳይሆን የቴሌብርን ይሁን የባንክ አካውንታችንን ቀሪ ገንዘብ ወይም ባላንሳችንን ማየት የምንችልበትም መንገድ አስቀምጦልናል። ሌላው ነገር ገንዘብ ማውጣት ነው። በቴሌብር ወኪሎች አማካኝነት ወይም በኤጀንቶች አማካኝነት ከቴሌብር አካውንት ገንዘብ ማውጣት እንችላለን። ሌላው ነገር ዓለም አቀፍ የሆነ የገንዘብ ዝውውር ወይም ደግሞ ኢንተርናሽናል ሪሚታንስ የሚባለው ማለት ነው። ዓለም አቀፍ የገንዘብ ዝውውሮችንም ይሰራል። ከውጭ ሀገር የሚላኩ ገንዘቦችንም ይቀበላል፣ እንደዚሁም ያስተላልፋል ወይም ይልካል ማለት ነው በአስተላላፊ ድርጅቶች በመጠቀም። ስለዚህ ቴሌብር ከገንዘብ ጋር የተያዙ እነዚህን የመሳሰሉ ዋና ገጽታዎችን መጠቀም እንድንችል አስቀምጦልናል። ስለዚህ በቀላሉ የትም ሳንሄድ ምንም ሳንለፋ በአንድ በቴሌብር ሱፐር አፕ አማካኝነት እነዚህን በሙሉ አገልግሎቶች መጠቀም እንችላለን። ሌሎቹስ ገጽታዎች ምንድን ናቸው ካላችሁ ተደራሽነቱ ነው። የመጀመሪያው ነገር ተደራሽነቱ ነው ወይም ደግሞ አክሰሲቢሊቲ። የቴሌኮም ደንበኛ የሆነ ሁሉ በአፕሊኬሽን ወይም ደግሞ በዩኤስኤስዲ ወይም ደግሞ ኮከብ 127 መሰላል በመጠቀም የተለያዩ አይነት የቴሌብር ሱፐር አፕ ላይ የሚጠቀማቸውን አገልግሎቶች በዩኤስኤስዲ መጠቀም ይችላል። ከዚህም በተጨማሪ እንደነገርኳችሁ በመተግበሪያ አማካኝነት በስማርት ስልካችን ጭነን መጠቀም እንድንችል ቴሌብር እነዚህን ገጽታዎች አስቀምጦልናል። ስለዚህ በቀላሉ በአፕሊኬሽናችሁ በመጠቀም አለበለዚያም ደግሞ ኮከብ 127 መሰላል በመጠቀም በዩኤስኤስዲ ወይም በአጭር ቁጥር መጠቀም እንድትችሉ አድርጓል ማለት ነው። እንግዲህ ይህም ባንኮች በማይደርሱባቸው የገጠር አካባቢዎች ለሚኖሩ ሰዎች የፋይናንስ አገልግሎት የሚያቀርብበት አንዱ ገጽታ አንዱ አገልግሎት ነው ማለት ነው። ሴኩሪቲን በተመለከተ እንግዲህ የተለያዩ አይነት የአካውንት መረጃዎቻችንን በፒን እንደዚሁም ደግሞ በባዮሜትሪክ እንግዲህ አማካኝነት ለምሳሌ እንደ ጣት አሻራ በመሳሰሉ ነገሮች እንድንቆልፍ የሚያግዝ ሲስተም አለው። ስለዚህ በደህንነት ደረጃ ደህንነቱ የተጠበቀ አካውንት እንድንጠቀም ያደርገናል። እርግጥ ነው አንዳንድ ጊዜ ደህንነቱ የተረጋገጠ ነገሮችን ቢሆኑ የኛም ሁኔታ ወይም ደግሞ አካውንታችንን የምንጠብቅበትን መንገድ በጣም አስፈላጊና በጣም ትኩረት ሊሰጠው የሚገባ ነው። ምክንያቱም አንዳንድ ጊዜ ሰዎች መረጃዎቻችንን በተለይ ደግሞ ከቴሌብር ጋር በተያያዘ የቴሌብር አካውንታችን ውስጥ ገብተው ገንዘብ እንዳይወስዱብን እኛም ጥንቃቄ ማድረግ የሚጠበቁብን ነገሮች አሉ። ስለዚህ የመጀመሪያው ትልቁ ነገር እንደነገርኳችሁ በባዮሜትሪክ ፒን ለምሳሌ በጣት አሻራ የአካውንታችንን ከዘጋን ወይም የቴሌብር አፕሊኬሽናችንን ከዘጋን ማንም ሰው ሊገባ ወይም ደግሞ ሊያዩብን አይችልም። ሌላው ነገር ደግሞ በዋይፋይ እንደመጠቀም ያሉ ወይም ደግሞ በዋይፋይ ሙሉ ለሙሉ የቴሌብር አገልግሎትን እንደመጠቀም ያሉ ሌሎች እንደዚህ አይነት የመረጃ ዝርፊያዎችን እንዲያከናውኑ ሊያደርጓቸው ከሚችሉ ነገሮች ለመጠበቅ በሞባይል ዳታ ብቻ መጠቀማችን በጣም አስፈላጊ ሊሆን የሚችሉበት ሁኔታም እንዳለ መገንዘብ ያስፈልጋል ማለት ነው።
እንግዲህ ኢትዮ ቴሌኮም ያስተዋወቀው ይህ ቴሌብር የተባለው እንግዲህ አፕሊኬሽን በጣም በርካታ የሆኑ ዘርፈ ብዙ የሆኑ ነገሮችንም ያደርጋል ማለት ነው። ተደራሽነቱ እንዳለ ነው። ልማትን በማገዝ ደረጃ ወይም ደግሞ ዲቨሎፕመንትን ሰፖርት በማድረግ ደረጃ በአገር ውስጥ ያሉ የዲጂታል የክፍያ ስርዓቶችን እንዲስፋፉና የገንዘብ ዝውውርነትና ግልጽነት እንዲኖር እና እንዲጨምር በማገዝ ረገድ ልማትን ያግዛል ማለት ነው። እንግዲህ ቴሌብር ሱፐር አፕ ሌሎች በጣም በርካታ የሆኑ አገልግሎት ሰጪዎችም የራሳቸውን አገልግሎት በቴሌብር መተግበሪያ ውስጥ እንዲያካትቱ የሚያስችል ሱፐር አፕ ነው። እንግዲህ የተለያዩ ቴሌብር አፕሊኬሽናችሁን ከፍታችሁ ስትመለከቱ በጣም በርካታ የሆኑ ነገሮችን ትመለከታላችሁ። እነዚህ ደግሞ በዲጂታል ኢኮኖሚ ውስጥ ማንኛውም ሰው እንዲሳተፍና የገንዘብ አገልግሎቶችን ለብዙሃነት ማድረስ እንዲቻል የሚያስችል ነው ማለት ነው። ስለዚህ በዚህ ረገድ በተለይ በጣም በርካታ የሆኑ አገልግሎት ሰጪ ድርጅቶች የራሳቸውን የሆነ ዲጂታል ኢኮኖሚ በቴሌብር ሱፐር አፕ አማካኝነት እንዲገነቡ የራሱ አስተዋጽኦ እያደረገ ያለ እንግዲህ ገጽታ ነው። ይሄን አገልግሎት እየሰጠ ያለ አፕሊኬሽን ነው። እንግዲህ በቴሌብር የአገልግሎት የፋይናንስ ዘርፍ ውስጥ በጣም በቅርብ ጊዜ የተጨመሩትን ጨምሮ እንግዲህ በጣም ትኩረት የሚሰጣቸው አዳዲስ ገጽታዎች እና ሌሎችም አይነት አገልግሎቶችም እንደሚሰጡ መመልከት እንችላለን። ለምሳሌ ክሬዲትም ሊሆን ይችላል፣ ሴቪንግም ሊሆን ይችላል። እንግዲህ እንደምታውቁት ቴሌብር የብድር አገልግሎቶችን አስቀምጧል። ከዚህ በተጨማሪ ደግሞ የቁጠባ መንገዶችን እና አገልግሎቶችንም አስቀምጧል። ከብድር አገልግሎቶች ጋር በተያያዘ ስንመለከት እንግዲህ ቴሌብር ከተለያዩ የኢትዮጵያ ባንኮች ጋር በመተባበር እንደ ዳሽን ባንክ፣ ሲንቄ ባንክ፣ የኢትዮጵያ ንግድ ባንክ በቅርብ ጊዜ ደግሞ አዋሽ ባንክም ተቀላቅሏል። እንግዲህ የተለያዩ አይነት የብድር አማራጮችን መስጠት ጀምሯል። ይህ የብድር አሰጣጡ እንግዲህ የሚወሰነው በደንበኛው የቴሌኮም አጠቃቀም እንደዚሁም ደግሞ በቴሌብር ግብይት ታሪክ ላይ ተመስርቶ በዲጂታል የብድር አሰጣጥ መንገድ ነው። በነገራችን ላይ የቴሌብር አገልግሎት ኤአይን እንደሚጠቀም ወይም የኤአይ ሲስተምን እንደሚጠቀም ምን ያህሎቻችሁ ታውቃላችሁ? ቴሌብር ኤአይ ሲስተምን ይጠቀማል። በተለይ ደግሞ የኢትዮ ቴሌኮም አንዱ አካል የሆነው ቴሌብር የተለያዩ አይነት አገልግሎቶችን ሲሰጥ በተለይ ደግሞ እንደ ብድር የመሳሰሉ አገልግሎቶችን ለመስጠት ደንበኛው የቴሌኮም አጠቃቀሙ በቴሌብር ግብይት ታሪክ ላይ ያለው ነገር እያንዳንዱ ታሪኩ በኤአይ ኢኔብልድ ክሬዲት ስኮሪንግ ሲስተም መሰረት የሚሰራ ነው ማለት ነው። ስለዚህ የቴሌብር እያንዳንዱ የምንጠቀምበት ለግብይትም ስንከፍል ሊሆን ይችላል፣ የአየር ሰዓት ስንገዛ ሊሆን ይችላል፣ አለበዚያም ደግሞ ከኛ የቴሌብር አካውንታችን ወደ ሌላ ቴሌብር አካውንት ገንዘብ በምንልክበት መንገድ ላይ ሊሆን ይችላል። አጠቃላይ ብር በምንቆጥብበትና ብር በምናስቀምጥበት የቴሌብር አካውንታችንና አጠቃቀማችን ላይ ኤአይ ይሄንን ስራ በመስራት የተለያዩ አይነት የብድር አማራጮችን ያስቀምጥልናል እንደ አጠቃቀማችን መሰረትና ታሪክ ማለት ነው። ስለዚህ በግብይት ታሪካችንና በአጠቃቀማችን ታሪክ ላይ ተመስርቶ በዚህ በኤአይ አማካኝነት ቴሌብር የተለያዩ አይነት የብድር አማራጮችን ያስቀምጣል ማለት ነው። እንግዲህ እነዚህ የብድር አማራጮች ቴሌብር መላ የሚባል አለ፣ ቴሌብር እንደራስ የሚባል አለ፣ ወይም እና ደግሞ እንደ ኪሴ ወይም ደግሞ ኦቨርድራፍት የሆነ ቀደም ሲል የነገርኳችሁ አንዳንድ ጊዜ ለግብይት ለመክፈል በቴሌብር በምንጠቀምበት ጊዜ ገንዘብ በራሳችን ቢያንሰን አለበዚያም ደግሞ ባለ መኪናዎች ወይም ደግሞ ባለ አውቶሞቢሎች ከሆንን ደግሞ ነዳጅ ለመቅዳት ስንሄድ ገንዘብ ከራሳችን ወይም ከቴሌብር አካውንታችን ላይ ቢያንሰን እንደ ኪሴ ከተባለው ወይም ኦቨርድራፍት በሆነው የአገልግሎት መጠቀም እንድንችል ይሄንን አገልግሎት ቴሌብር አመቻችቷል ማለት ነው። ስለዚህ እንደ ኪሴ ማለት አገልግሎቱ ይሄ ነው። እንደ ቴሌብር መላ፣ እንደ ቴሌብር እንደራስ የመሳሰሉ ደግሞ አገልግሎቶች እንደዚሁም ደግሞ የሲንቄ ባንክ ወቢ እንደዚሁም ደግሞ የአዋሽ ባንክ ጥላ አነስተኛ ብድር ደግሞ የሚመቻቹልንና እንደምንጠቀምበት ወይም ደግሞ ቴሌብርን እንደመጠቀማችንና ሂስትሪያችን ታይቶ አነስተኛ ብድሮችን ማግኘት እንድንችል ያደርገናል ማለት ነው። ከዚህም በተጨማሪ በቴሌብር እና በአጋር ባንኮች ላይ ደሞዝ የሚከፈላቸው ደግሞ ደሞዝተኞች እና ሰራተኞች በቴሌብር አማካኝነት ደሞዛቸውን አስቀድመው ከቴሌብር መውሰድ የሚችሉበትም መንገድ ተመቻችቷል። ይህም ብቻ አይደለም። በቅርብ ጊዜ ደግሞ ያስተዋወቀው እንግዲህ የዲቫይስ ፋይናንሻል ሲስተም አለ። ይህም ደግሞ በተወሰኑ የብድር አማራጮች ስልክ መግዛት እንድንችል ወይም ደግሞ የስልክ ባለቤቶች የስማርት ስልክ ባለቤቶች እንድንሆን ያመቻቸልንም መንገድ አለ። ይህንንም በሰፊው የምንመለከት ይሆናል። እንግዲህ
ቴሌብር አጠቃላይ በጣም በርካታ ከነገርኳችሁም በላይ የሆኑ በጣም በርካታ የሆኑ አገልግሎቶች አሉት። እነዚህን አገልግሎቶች መጠቀም የምንችለው እንዴት ነው የሚለውን በሚቀጥለው ቪዲዮ የምንመለከት ይሆናል። እንግዲህ ቴሌብር ላይ ትኩረት ሊሰጣቸው የሚገቡ በጣም በርካታ የሆኑ አገልግሎቶች እንዳሉት ገልጬላችኋለሁ። ከዓለም አቀፍ የገንዘብ ዝውውር ጋር በተያያዘ ከሌሎችም ደግሞ ፋይናንሻል ሰርቪሶች ጋር በተያያዘ ደግሞ ቴሌብር የሚሰጣቸውን አገልግሎት ገልጬላችኋለሁ። ሌሎችስ ቴሌብር የሚሰጣቸው አገልግሎቶች ምንድን ናቸው? እኛስ ከቴሌብር ተጠቃሚ መሆን የምንችለው እንዴት ነው? አገልግሎታችንን ለማስፋት ደግሞ የእኛስ የግብይት ታሪክ እንደዚሁም ደግሞ ቴሌብር ላይ የምንጠቀምበት ታሪክ እንዴት ሊሆን ይገባል የሚሉትና ሌሎችን ደግሞ በቀጣዩ ቪዲዮ ላይ ይዤላችሁ እንደሚቀርብ ከወዲሁ ቃል ገባላችኋለሁ። ይህን ቪዲዮ እንደምትወዱትና እንደሚጠቅማችሁ ስለ ቴሌብር ያላችሁን ግንዛቤ ደግሞ ያሰፋላችኋል ብዬ ተስፋ አደርጋለሁ። በሚቀጥለው ቪዲዮ ተመልሰን እንመጣለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክት ከነካችሁ ደግሞ አዳዲስ ቪዲዮዎች ሲለቀቁ መልእክት ይደርሳችኋል። በሚቀጥለው በሁለተኛው ክፍል ተመልሰን እስከምንገናኝ መልካም ጊዜ